ኢምፖርታንት የሆነ ሳምንት ከፊታችን አለ። ዛሬ እሁድ ነው። እንደተለመደው ከነገ ሰኞ ጀምሮ በፊታችን ባለው ሳምንት የሚኖረንን ትላልቅ ፋይናንሻል ኢቨንቶች እነግራችኋለሁ። በየሳምንቱ ከሳምንቱ ቀደም ብለን እንደዚህ አይነት ኢኮኖሚክ ዜናዎችን ብሬክ ዳውን ስለምናደርግ ፎሎ ማድረግ እንዳትረሱ። በዚህ ሳምንት እንግዲህ የመጀመሪያው ነገር ኖቲስ የምታደርጉት ከማክሰኞ ውጪ ሬድ ፎልደር ዜና እንደሌለን። ባሳለፍነው ሳምንትም ተመሳሳይ ነገር ነበር የነበረው። ከማክሰኞ ውጪ ምንም አይነት ሬድ ፎልደር ዜና አልነበረንም። ይሄ የሆነ ያለበት ምክንያት እንግዲህ በፓርሻል ገቨርንመንት ሸትዳውኑ ምክንያት ዜናዎች ዲሌይ እየተደረጉ ነው። ባይ ዘ ዌይ ፌብሩዋሪ 14 ላይ የጀመረው እስካሁን አላለቀም፣ ከሁለት ወር በላይ ሆኗል። በተጨማሪም እንግዲህ አሁን ላይ ይሄ ማርኬት በአብዛኛው ሄድላይን ድሪቭን ነው። ለዛ በጣም ነው ቮላታይል የሚሆነው። እዚያም በጣም አክቲቭ ሆናቸው አፕዴቶችን መከታተል ይኖርባቸዋል። ባይ ዘ ዌይ አብዛኛው ሰው እዚህ ቲክቶክ ላይ የመጣ ሰበር ዜና እያለ የሚነግራችሁን ዜና ማርኬቱ ላይ ስትሆኑ ከአንድ ሰዓት 2 ሰዓት በፊት ነው የምትሰሙት። እናንተ ግን በደቂቃዎች ልዩነት ሰምታችሁ ማርኬቱ ሪያክት አድርጎ ከጨረሰ በኋላ ቲክቶክ ላይ ስመጡ ድጋሚ ሰበር ዜና ተብሎ ትሰማላችሁ። ለማንኛውም የዚህ ሳምንት ሜን ኢቨንት ኤርኒንጎች ላይ ነው የሚሆነው። ሰኞ እንደምታዩት ነው እነዚህ ካምፓኒዎች አሉ። ማክሰኞም እንደምታዩት ብዙ ኤርኒንግ ሪፖርቶች ይኖሩናል። እነ ኢንተራክቲቭ ብሮከርስ፣ እነ ካፒታል ዋን፣ እነ ሲሪኤም ብዙ ናቸው። ሮብ ላይ ተጨማሪ ወሳኝ የተባሉ ካምፓኒዎች አሉ። እነ ቦይንግ፣ ኤቲኤንቲ፣ እነ ቴስላ አሉ። ሐሙስ ላይ አሜሪካን ኤክስፕሬስ፣ ናስዳክ ኤክስቼንጁ ማለት ነው፣ እነ ኢንተልም ይኖራሉ። ፋይናሊ አርብ ላይ የተወሰኑ ካምፓኒዎች ብቻ ነው የሚኖሩን። በተጨማሪም አንድ አይፒኦ ይኖረናል እና ደግሞ በተጨማሪም በዚህ ሳምንት ፍላሽ ማኒፋክቸሪንግ ፒኤምአይ እና ፍላሽ ሰርቪስስ ፒኤምአይ ከሬድ ፎልደር ወደ ኦሬንጅ ፎልደር ዳውንግሬድ ተደርጓል። ይህን ይመስላል ሳምንቱ። መልካም ሳምንት ይሁንላችሁ።